በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 21 በዚች ቀን አምላክን ለወለደች ለእመቤታችን ለድንግል ማርያም የበዓሏ መታሰቢያ ሆነ። ጸሎቷ በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ለዘላለም ይኑር አሜን። በዚች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አስነሳ ወደ አልዓዛር ቤት ከደቀ መዛሙርት ጋር ሄደ። በዚያም ምሳ አዘጋጁለት። ማርታ ምግብን በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቶ እየቀባች በፀጉሯ ታብሰው ነበር። ጌታችንም አመሰገናት። እርሷ ለመቃብሬ ጠብቀዋለች እና በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖሩም አለ። በዚያም ተሰቅለው የሚመቱበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ከሃሊነት ገንዘቡ ስለሆነ ምስጋና ይግባውና ለዘላለሙ አሜን። በዚች ቀን አልዓዛርን ሊገድሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክትም በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ዕለት የሞተ ሳላ ልጅ የላሜ መታሰቢያው ነው። እርሱም 182 ዓመት ኑሮ ኖኅን ወለደው። ከወለደውም በኋላ 535 ዓመት ኖረ። በድምር 747 ዓመት ኖረ። እግዚአብሔርም አገልግሎ በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለም ይኑር አሜን። በዚች ቀን ደግሞ የከበሩ ሰማዕታት ቴዎድሮስ እና የጢሞቴዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ያጎደልኩት የአምላክነት በጽዋ ኪሩ መልካት አሳርግልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሎ እኩይ መዛኪያት መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀንበኪ ተመስገን ከመድኃኔዓለም አምላክየ